ሰላም ለእናንተ የሆነ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የመረጃ ሰዓት ላይ እንገኛለን። መረጃዎቹን መነግራችሁ ለያሳሙኝ ነኝ። በመጀመሪያም አርዕስተ ዜና የካቲት 29 እና 30 መለኮታዊ ጉብኝት በሚል ርዕስ በመስቀል አደባባይ የሚካሄደው የወንጌል ኮንፈረንስ ላይ የሚያገለግሉ ታዋቂው ዓለም አቀፍ የወንጌል አገልጋይ ሪቨረንድ ፍራንክሊን ግራሃም አዲስ አበባ ገቡ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴቶችን ወደ ቅስና አገልግሎት የጠራችበትን 25ኛ ዓመት በደማቅ ክብረ በዓል አከበረች። በ2018 የትምህርት ዘመን ማንኛውም የአዲስ አበባ ተማሪ የፋይዳ መታወቂያ ከሌለው ምዝገባ ማድረግ አይችልም ተባለ። ከውጭ በብሪታንያ 130,000 ሰዎች አሁንም በዘመናዊ ባርነት ውስጥ ይኖራሉ ተባለ። እንደተከታተሉ የጋበዝኩኝ ዝርዝር መረጃዎችን ነግራችኋለሁ። የካቲት 29 እና 30 መለኮታዊ ጉብኝት በሚል ርዕስ በመስቀል አደባባይ የሚካሄደው የወንጌል ኮንፈረንስ ላይ የሚያገለግሉት የታዋቂው ዓለም አቀፍ የወንጌል አገልጋይ የቢሊ ግራሃም ልጅ ሪቨረንድ ፍራንክሊን ግራሃም ትላንት የካቲት 27 2017 ዓ.ም አዲስ አበባ የገቡ ሲሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች አቀባበል አድርገውላቸው ሪቨረንድ ፍራንክሊን ግራሃም በማህበራዊ ትስስር ገጻቸው ባጋሩት ጽሁፍ ከቀጠር በኋላ አዲስ አበባ ኢትዮጵያ እንደደረስኩ ቅዳሜና እሁድ በሚካሄደው ኢንካውንተሪንግ ጎድ ኢትዮጵያ ክሩሴድ እግዚአብሔር በኃይለኛ መንገድ እንዲሰራ ሲዘጋጁና ሲጸልዩ ከነበሩ የወንጌላውያን ፓስተሮችና መሪዎች የተደረገላቸው አቀባበል ትልቅ ትርጉም እንደነበረው ተናግረዋል። ቅዳሜና እሁድን በዋናው ከተማ መስቀል አደባባይ እሰብካለሁ፣ መዝሙርና አምልኮ ይኖራል። ወንጌል ሲሰበክ ብዙዎች በንስሐና በእምነት ወደ ጌታ ኢየሱስ ክርስቶስ እንዲመጡ በጸሎት ተባበሩን ብለዋል። ጌታ ኢየሱስ ክርስቶስን እንደ አዳኝነት ማወቅ የሚያስፈልጋቸው የጠፉ ነፍሳትን ለማግኘት ለወንጌል ላሳዩት ፍቅርና ልባቸው አመስጋኝ ነኝ። አንድ መጋቢ እንዳሉት አዲስ አበባ የአፍሪካ የፖለቲካ መዲና ተብላ የምትታወቅ ሲሆን አዲስ አበባ የዚህች አህጉር መንፈሳዊ መዲና እንድትሆን ጸሎታቸው መሆኑንም ተናግረዋል። አሜን በማለትም አስፍረዋል። ሪቨረንድ ፍራንክሊን ግራሃም ነገ የካቲት 29 እና 30 የሚካሄደውን ይህንን መርሃ ግብር በተመለከተ ዛሬ ጠዋት በሸራተን አዲስ ሆቴል ጋዜጣዊ መግለጫ ሰጥተዋል። መግለጫውን ከዜና ሰዓት በኋላ የምናቀርብ ይሆናል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች ወደ ቅስና አገልግሎት የጠራችበትን 25ኛ ዓመት በደማቅ ሁኔታ አክብራለች። ቤተክርስቲያኒቱ እንደ አውሮፓውያን አቆጣጠር ግንቦት 16 ቀን 2000 ዓ.ም የመጀመሪያዋን ሴት ቄስ ዶክተር ቦኩሪ ዳባን ለቃሉና ቅዱሳት ሚስጥራት አገልግሎት ወደ ቅስና አገልግሎት ከጠራች ድፍን 25 ዓመት ተቆጥሯል። ይህንንም አገልግሎት ጉዞ ምክንያት ያደረገ ልዩ የምስጋና ባህል በቤተክርስቲያኒቱ የሴቶች አገልግሎት መምሪያ አዘጋጅነት በጉዲና ቱምሳ ሁለገብ ስልጠና ማዕከል ተካሂዷል። ለዚህም ባህል ቁጥራቸው ከፍተኛ የሆኑ ሴት ቄሳውስት ከቤተክርስቲያኗ ሲኖዶስ ለበዓሉ የተገኙ ሲሆን በዓሉ ምክንያት በማድረግ በጸሎት በዝማሬ በምክርና በተለያዩ አርዕስቶች ዙሪያ የቀረቡ ጽሁፎችን በመካፈል ከየካቲት 26 ጀምሮ ልዩ የህብረትና የአንድነት ጊዜ አሳልፈዋል። የካቲት 27 2017 የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ የሲኖዶስ መሪዎች የመጀመሪያ ቤተክርስቲያኒቱ ሴት ቄሳውስት የቤተክርስቲያኒቱን የሴቶች አገልግሎት በተለያዩ ዘመናት የመሩ መሪዎች ከኢትዮጵያ ሃይማኖት ተቋማት የሴቶች ዘርፍ አስተባባሪዎች ከሀገር ውስጥና ከውጪ ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። መርሃ ግብሩም ላይ የ25 ዓመታት ጉዞን የሚያወሳ ጽሁፍ የቀረበ ሲሆን በቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ የሴቶች አገልግሎት መምሪያ ዳይሬክተር ቄስ ታገለሽ ደግነውና ጥሪ በተደረገላቸው እንግዶች እንኳን አደረሳችሁ መልእክቶች ተላልፈዋል። ቀኑንም ምክንያት በማድረግ በዋናው ጽፈት ቤት ለቀድሞ የሴቶች አገልግሎት መምሪያ አስተባባሪዎችና ዳይሬክተሮች ለመጀመሪያዎቹ የቤተክርስቲያኒቱ ሴት ቄሳውስትና አጋር ድርጅቶች እውቅና ተሰጥቷል። መረጃውን ከቤተክርስቲያኒቱ የትስስር ገጽ አገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋናው ቢሮ ከአርሲ ዞን ክልል ጋር በጥምረት በመሆን ምስካቦቻችን በሚል ርዕስ የአገልጋዮች ስልጠና ተከናወነ።
የካቲት 26 እና 27 2017 በአሰላ ከተማ በተካሄደው በዚህ ስልጠና ላይ የቤተክርስቲያኒቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው በክልሉ ከሚገኙ 128 አጥቢያዎች የተውጣጡ 400 የሙሉ ጊዜ አገልጋዮች፣ ኳይሮች፣ መሪዎች፣ ወጣቶችና የመድረክ አገልግሎት አገልጋዮች ተገኝተዋል። ምስካቦቻችን በሚል ርዕስ መጋቢ ተስፋዬ ጋቢሶ ስልጠና የሰጠ ሲሆን እንዲሁም በእለቱ ለተሰበሰቡ አገልጋዮችና መሪዎች በምክትል ፕሬዝዳንት በመጋቢ ለወየው ስንሻው ስለ ኢትዮጵያ ሙሉ ወንጌል ወቅታዊ ሁኔታና አገልግሎቷ ገለጻ ተደርጓል። እንዲሁም ስለ ዋና ጽሕፈት ቤት የህንጻ ግንባታ ግቢ ማሰባሰቢያ ቀን መወሰንን በተመለከተ በጠቅላላ ጉባኤ ስለተወሰነው 2% አከፋፈል፣ ስለ አገልጋዮች ማህበራዊ ዋስትና አከፋፈልና ግንቦት ላይ ስለሚኖረው አገር አቀፍ የወንጌል ስርጭት በሚመለከት ማብራሪያ ሰጥተዋል። በእለቱ የክልሉ ስራ አስፈጻሚ ኮሚቴ ሰብሳቢና የሀገር አቀፉ ስራ አስፈጻሚ ኮሚቴ ጻፊ መጋቢ ወሃላሸት ሙኩሉና የአርሲ ዞን ክልል ፕሬዝዳንት መጋቢ ስዩም ከበደ ከላይ ለተዘረዘሩት ስራዎች መሪዎች ትኩረት እንዲሰጡና የጌታን ስራ እንዲሰሩ አጽንኦት ሰጥተዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከዩኒሴፍ ኢትዮጵያ ጋር በመተባበር ለአባል ሃይማኖት ተቋማት መሪዎችና አገልጋዮች ጎጂ ባህላዊ ድርጊቶችን በዋናነትም የሴት ልጅ ግርዛትና ያለ ዕድሜ ጋብቻ መከላከል ላይ ያተኮረ የሁለት ቀናት የአሰልጣኞች ስልጠና በአዳማ ከተማ በመስጠት ስልጠናው ተጠናቀቀ። የካቲት 27 2017 በተካሄደው የሁለተኛ ቀን ስልጠና መድረክ ላይ ያለ ዕድሜ ጋብቻና የሴት ልጅ ግርዛትን የማስቆም ብሔራዊ ጥምረት በማጠናከሪያ ፕሮጀክት አስተባባሪ የሆኑት አቶ አበባው ቦጋለ ሰልጣኞች የሴት ልጅ ግርዛትንና ያለ ዕድሜ ጋብቻን ከመከላከል አንጻር ያለውን ሃይማኖታዊና ሳይንሳዊ እይታ ለሚያገለግሏቸው የሃይማኖት ቤተሰቦች በአግባቡ በማስረዳት የጸባይና የአመለካከት ለውጥ ማምጣት ይችሉ ዘንድ ሊከተሉትና ሊተገብሩት ስለሚገባ የተግባቦት ስልቶች ሰፋ ያለ ስልጠና ሰጥተዋል። በተለይም የግለሰብ ጠባይና የማህበረሰብ አሉታዊ ወጎችን ለመለወጥ ያለመ አሳታፊ የሆነ ጥናትን መሰረት ያደረገና በእቅድ የሚመራ የተግባቦት ስልት በተገቢው ሁኔታ በማዘጋጀት ወደ ተግባር መግባት ውጤታማ ሊያደርግ እንደሚችል በስልጠናው በጥልቀት ተብራርቷል። በተያያዘም ሶስቱ የተግባቦት ስልቶችን ማለትም አንደኛ አድቮኬሲ፣ ሁለተኛ ማህበረሰብ ንቅናቄ፣ ሶስተኛ የጠባይ ለውጥ ተግባቦትን በተገቢው ሁኔታ በመረዳት መተግበር እንደሚያስፈልግ ተገልጿል። በተጨማሪም የማህበራዊ ጠባይ ለውጥ ተግባቦት መርሆች፣ የተግባቦት መሳሪያዎች አዘገጃጀት፣ ጎጂ ድርጊቶችን ከመከላከል አንጻር የሃይማኖት ተቋማት መሪዎችና አገልጋዮች የሚኖራቸው ሚና፣ የሚጠበቁ ውጤቶች፣ የቁልፍ መልእክት አዘገጃጀትና ይዘት ወዘተ በስልጠናው የተዳሰሱ ዋና ዋና አርዕስተ ጉዳዮች መሆናቸው ተገልጿል። በመጨረሻም በስልጠናው የተሳተፉት የሃይማኖት መሪዎችና አገልጋዮች ከስልጠናው ያገኙትን ዕውቀትና ልምድ በመጠቀም በሚያገለግሉበት የሃይማኖት ተቋማት ጎጂ ድርጊቶች እንዳይፈጸሙ የህዝቡን ግንዛቤ በማሳደግ የአመለካከት ለውጥ ለማምጣት የሚችሉትን ሁሉ በማድረግ ዝግጁ መሆናቸውን በመግለጽና ለዚህም የሚረዳ የመነሻ ዕቅድ በማዘጋጀት የሁለት ቀናቱ የስልጠና መድረክ ተጠናቋል። መረጃ የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። በ2018 የትምህርት ዘመን ማንኛውም የአዲስ አበባ ተማሪ የፋይዳ መታወቂያ ከሌለው ምዝገባ ማድረግ አይችልም ተባለ። የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት ከወሳኝ ኩነት ጋር በመሆን ከ5 ዓመት በላይ የሆኑ ተማሪዎችን መመዝገብ መጀመሩ ታውቋል። በአዲስ አበባ ከተማ 1.1 ሚሊዮን የሚሆኑ ተማሪዎች መኖራቸውን የተናገሩት የአዲስ አበባ ከተማ ጽሕፈት ቤት ስራ አስኪያጅ ኢንጂነር ወንድሙ ሴታ ከባለፈው ሰኞ ጀምሮ ተማሪዎችን መመዝገብ እንደተጀመረም አስታውቀዋል። በዚህም በአንድ ወር ውስጥ ከ450 ሺህ በላይ ተማሪዎችን ለመመዝገብ እቅድ ተይዞ እየተሰራ ነው በማለት ተናግረው ይህንን የተማሪዎች ምዝገባ በግልም ሆነ በመንግስት እንዲሁም የትኛውም የኮሚኒቲና ኢንተርናሽናል ትምህርት ቤት የሚማሩ ተማሪዎች የፋይዳ መታወቂያ መመዝገብ አለባቸው ብለዋል። የአዲስ አበባ ከተማ ነዋሪዎች የአዲስ አበባ ተማሪዎችን በኢስኩል ሲስተም ለመመዝገብ ከአሁን በፊት መጀመሩ የአዲስ አበባ ትምህርት ቢሮ መግለጹ የሚታወስ ሲሆን ይህንን አሰራር ለማገዝ የፋይዳ መታወቂያ የአንድን ተማሪ ሙሉ መረጃ የሚያሳይ በመሆኑ ቅድሚያ ሊሰጠው ይገባል ሲሉ ኢንጂነር ወንድሙ ጨምረው ተናግረዋል።
እስካሁን ከ5 ሚሊዮን በላይ የአዲስ አበባ ተማሪዎች የፋይዳ መታወቂያ ተጠቃሚ መሆናቸውን ተናግረው በቀጣይ ማንኛውም የከተማው አስተዳደር አገልግሎት ለማግኘት የፋይዳ መታወቂያ አስገዳጅ ይሆናል መባሉን ዳጉ ጆርናል ዘግቧል። እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጪ መረጃ አልፋለሁ። በብሪታንያ 130,000 ሰዎች አሁንም በዘመናዊ ባርነት ውስጥ እንደሚገኙ ተናገሩ። በሀገሪቱ አሁንም ተገደው በጉልበት ስራ አደንዛዥ እጽና በወሲብ ንግድ ውስጥ ያሉ ዜጎች ቁጥር እየጨመረ መሆኑ ተገልጿል። ባርነት አሊያም የባሪያ ንግድ ካቆመ አንድ ክፍለ ዘመን አልፎታል ቢባልም በብሪታንያ ግን አሁንም ዜጎች በባርነት እንደሚኖሩ ተገልጿል። ዓለም አቀፉ የጸረ ባርነት ተቋም ባወጣው ሪፖርት ከሆነ በብሪታንያ 130,000 ዜጎች አሁንም ህይወታቸውን በዘመናዊ ባርነት ውስጥ እየመሩ ነው ተብሏል። ይህንን ተከትሎም የብሪታንያ መንግስት የፖሊሲና ህጋዊ እርምጃዎችን እንዲወስድ መጠየቁን ሮይተርስ ዘግቧል። ዘመናዊ ባርነት ከሚባሉት ውስጥ ያለ ክፍያ ወይም አነስተኛ ክፍያ የጉልበት ስራ ማሰራት፣ በአደንዛዥ እጽ ዝውውር ውስጥ በግድ ማሳተፍ፣ የግዴታ ወሲብ ንግድና መሰል ስራዎች ዋነኛዎቹ ናቸው። በተጠናቀቀው 2024 ዓመት ውስጥ ብቻ ከ17,000 በላይ ጥቆማዎች ለሀገሪቱ መንግስት ደርሶታል ተብሏል። በዘመናዊ ባርነት ውስጥ ይኖራሉ ከተባሉ ዜጎች ውስጥ 30% ብሪታንያውያን ናቸው የተባለ ቢሆንም አልቤኒያና ቪየትናማውያንም አሉበት ተብሏል። በዚህ ዘመናዊ ባርነት ውስጥ ይኖራሉ ከተባሉት ውስጥ 31% ያህሉ ደግሞ ህፃናት እንደሆኑም በዘገባው ላይ ተጠቅሷል። አብዛኞቹ በዚህ ጉዳት ውስጥ ያሉ ዜጎች ስደተኞች ናቸው የተባለ ሲሆን ወደ መጡበት ሀገራት በጉልበት እንድንመለስ ልንደረግ እንችላለን የሚል ፍርሃት እንዳለባቸውም ተናግረዋል። ለዛሬ ያዝንላችሁ መረጃዎች ከማጠቃለላችን በፊት አርዕስተ ዜናዎችን ላስታውሳችሁ። የካቲት 29 እና 30 መለኮታዊ ጉብኝት በሚል ርዕስ በመስቀል አደባባይ የሚካሄደው የወንጌል ኮንፈረንስ ላይ የሚያገለግሉት ታዋቂው ዓለም አቀፍ የወንጌል አገልጋይ ሪቨረንድ ፍራንክሊን ግራሃም አዲስ አበባ ገቡ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴቶችን ወደ ቅስና አገልግሎት የጠራችበትን 25ኛ ዓመት በደማቅ ክብረ በዓል አከበረች። በ2018 የትምህርት ዘመን ማንኛውም የአዲስ አበባ ተማሪ የፋይዳ መታወቂያ ከሌለው ምዝገባ ማድረግ አይችልም ተባለ። ከውጭ በብሪታንያ 130,000 ሰዎች አሁንም በዘመናዊ ባርነት ውስጥ ይኖራሉ ተባለ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጀችላችሁ ነፃነት ዋቁማ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።